ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች እንደምን አላችሁልን? እንደምን ቆያችሁልን? እንደምን አላችሁ? እስከዚህ ሰዓት በድጋሚ ይህ ሂትፎል አካዳሚ ነው። እንግዲህ የቻናል ቤተሰብ ያልሆናችሁ ሰዎች ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አባል ይሁኑ። እንዲሁም በየትኛውም ዓለም ናችሁ ቋንቋችሁን ማዳበር የምትፈልጉ ቋንቋችሁን አንድ ስቴፕ ፎርዋርድ ከፍ ማድረግ የምትፈልጉ አማርኛ፣ እንግሊዝኛ፣ ሂሳብ ሌሎች ትምህርቶችንም ለእርስዎ የሚገባውትን ትምህርት እየሰጠን እንገኛለን። ስፔሻሊ ደግሞ ላንጉጅ ላይ ፎከስ አድርገን እየሰራን ነው የምንገኘው። የተለያዩ ተማሪዎች እየተማሩ በአጭር ጊዜ ውስጥ ውጤት እያመጡ ይገኛሉ። ይህም ተማሪዎቻችን ምስክር ናቸው። ዩቲዩብም ከምናገኘው ስታቲክስ መመልከት ችለናል። እንዲሁም ቻናላችን በአጭር ጊዜ ውስጥ ተወዳጅነትን አግኝተዋል ማለት ነው። እነሆ እርስዎም ለትብብራችሁ እጅግ በጣም እናመሰግናለን። በአካዳሚያችን ስም ምስጋናችን የላቀ ነው ማለት ነው። በየትኛውም ዓለም ሆናችሁ ግን አሁንም ቋንቋችሁን መማር የምትፈልጉ ስፔሻሊ አማሪካ እንግሊሽ መማር የምትፈልጉ በታች በምናስቀምጥላችሁ ስልክ ወይም ደግሞ በ0930245141 እየደወላችሁ መመዝገብ ትችላላችሁ፣ መማር ትችላላችሁ። በሳምንት 5 ቀን አንዳንድ ሰዓት በየቀኑ እያስተማርን እንገኛለን ማለት ነው። የምትፈልጉትን ትምህርት ደውላችሁ መማር ትችላላችሁ። ስልካችሁን ብቻ ተጠቅማችሁ በጣም ቀላል ነው ማለት ነው። በአጭር ጊዜ ውስጥ ህይወትዎን መቀየር ይችላሉ። መጽሐፍ ቅዱስ ቁርአን ማንበብ የማትችሉ እናግዛችኋለን። ሁሉንም ነገር የህይወት ሚስጥሮችን በማንበብ ነው የምታገኙት። እናም ባለማንበባችሁ ያላገኛችሁትን እንዳለ የምታገኙት ይሆናል። ህይወታችሁን አንድ ስቴፕ ወደፊት ከፍ የምታደርጉበት ነው ማለት ነው። ሌባ የማይወስደውን እውቀት ኑ ከእኛ ጋር ተጋሩ እንላለን። ወደ ቪዲዮ ከመሄዳችን በፊት እንግዲህ ፓርት ወይም ክፍል 23 ነው ማለት ነው። በክፍል 23 ለምን እንደምናወራ ልንገራችሁ። በሀገራችን ማህበረሰብ ትንሽ አዲስ ነገር የሚመስለውን ስለ ሞት ነው። ስለ ሞት የምናወራው ምንድነው? ከእኛ ከራሳችን አይደለም። ከቅዱስ ቁራንና ከመጽሐፍ ቅዱስ ያመጣናቸውን አንዳንድ ነገሮችን ይዘን ነው ማለት ነው። ምክንያቱም የህይወታችን መሰረቶች እነዚህ በማህበረሰባችን በሀገራችን እንዲሁም በየትኛውም ዓለም ብትሄዱ የዚህ ሁሉ ዓለም አስገኚ አንድ ፈጣሪ አንድ አናጺ አለ። እሱ የእሱን ቃሎችን ነው ማለት ነው ሁሌ የማስጠናችሁ። አላማችን ግን ሃይማኖትን ምናምን መንካት ሳይሆን ያው ከቅዱስ መጽሐፍቶቹ ቃላቶቹን ወስደን ለእናንተ የሚሆኑትን ማስነበብ ነው። አማርኛ ማሳወቅ ነው ማለት ነው። ወደ ቪዲዮ ልሂድ። ከዛ በፊት ግን ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሀሳብ አስተያየታችሁን በቀጥታ በስልክ መስመር ወይም ደግሞ በኮሜንት አስቀምጡልን። እናመሰግናለን። ኦኬ ይቺ ማን ናት? ሰ ናት። ኦኬ ሰ ናት። እቺ ው ናት። ኦኬ እቺ ሰ ናት። እቺ ደግሞ ው ማለት የወ ስንተኛ ዘር? ስድስተኛ ዘር ነው ማለት ነው። ሲነበብ ሰው ይላል ማለት ነው። ሰው። ቀጣይ እቺ ማን ናት? ሁ ናት። እቺ ደግሞ ሉ ናት። ኦኬ ይሄኛው ሰው ይላል፣ ይሄኛው እቺ ሁ ናት፣ እቺ ሉ ናት። እቺ ሁ ናት፣ እቺ ሉ ናት ማለት ነው። ሲነበብ ሁሉ ሁሉ ይላል ማለት ነው። ኦኬ ቀጣይ ይቺ አ ናት፣ እቺ ን ናት፣ እቺ ድ ናት። ኦኬ ሲነበብ አንድ ይላል ማለት ነው። አንድ። ኦኬ የመጀመሪያው ሰው ይላል፣ ከዛ ሁሉ፣ ከዛ አንድ ይላል ማለት ነው። ከዛ ይቺ ጊ ናት፣ ከዛ ይቺ ዜ ናት። ሲነበብ ጊዜ 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 ይላል ማለት ነው ጎበዞች። ኦኬ ከዛ እቺ መ ናት፣ እቺ ሞ ናት፣ እቺ ደግሞ ት ናት። ኦኬ መ ማለት የመጀመሪያዋ ናት። ሞ ደግሞ ሰባተኛዋ ናት። ሰባት የመ ሰባተኛ ዘር ሞ ናት። አንድ እግር ወደ መሃል ላይ ያላት ማለት ነው። ቀጥ ያለ መሞት ይላል ማለት ነው። መሞት ሲነበብ። ቀጣይ 1 2 3 4 5 6 7 ፊደሎች አሉት ይህ ቃል። እስኪ እናንብበው። የመጀመሪያዋ ተ ናት፣ ከዛ መ ናት፣ ከዛ ደግሞ እሺ አሁንም ት ናት። ት ማለት የተ ስንተኛ ዘር? ተ ቱ ቲ ታ ቴ ት ስድስተኛ ዘር ማለት ነው። ኦኬ ቱ
ቱ ማለት ደግሞ አሁንም የተ ሰባተኛዋ ዘር ያ ማለት ተ ቱ ቲ ታ ቴ ት ቶ ብላችሁ ቶን ታገኛላችሁ መጨረሻ ላይ ተመትቶ ይላል። ከዛች በ ናት ተመትቶ በ ከዛች ደግሞ ታ ናት። አሁንም የተ አራተኛ ዘር ተ ቱ ቲ ታ አራተኛ ዘር ማለት ከዛ ል ኦኬ ተመትቶበታል ይላል። ኦኬ ሰው ሁሉ አንድ ጊዜ መሞት ተመትቶበታል። ኦኬ አነበባችሁት? ተመትቶበታል ተመትቶበታል ይላል። ተመትቶበታል ይላል ማለት ነው። ኦኬ ሶ ሰው ሁሉ አንድ ጊዜ መሞት ተመትቶበታል ይላል። ኦኬ ቀጣይ አንዴ እናንተ ልጠይቃችሁ እስኪ አንዴ ቶሎ ቶሎ ትመልሱልኛላችሁ። ይሄኛው ምን ይላል? ሰው ቀጣይ ሁሉ ኦኬ ይሄኛው ሁሉ ይላል። ቀጣይ ይሄኛው አንድ አንድ ይላል። ቀጣይ ጊዜ ይሄኛው ጊዜ ይላል። ጊዜ ቀጣይ ይሄኛው መሞት መሞት ይላል። ቀጣይ ይሄኛው ተመትቶበታል። በአንድ ላይ ሲነበብ ሰው ሁሉ አንድ ጊዜ መሞት ተመትቶበታል ይላል። ኦኬ ወደ ቀጣዩ አረፍተ ነገር እንሂድ። ይሄ ይቺ ማን ናት? በ ናት። ከዛ ይቺ ሞ ናት። ከዛ ይቺ ት ናት። እሱ ሲነበብ በሞት ይላል ማለት ነው። በሞት ቀጣይ ይቺ አሁን ማን ናት? ጥ ናት። ይቺ ደግሞ ላ ናት። ኦኬ ሲነበብ ይሄ ጥላ ጥላ በሞት ጥላ መካከል ይቺ መ ናት። ይቺ ካ ናት። ይቺ ደግሞ ከ ናት። ይቺ ል ናት። ኦኬ ሲነበብ መካከል ኦኬ መካከል መካከል በሞት ጥላ መካከል ኦኬ በሞት ጥላ መካከል እንኳ ይላል። እንኳ እንኳ እቺ እ ናት። እቺ ደግሞ ን ናት። እ ማለት የአ ስንተኛ ዘር ማለት ነው? ስድስተኛ ዘር ማለት ነው። ያ ማለት አ ኡ ኢ አ ኢ እ ብላችሁ የምታገኙት ማለት ነው። ን ደግሞ የነ ስድስተኛ ዘር ነ ኑ ኒ ና ኒ ን ብላችሁ የምታገኙት ማለት ነው። ከዛ ኳ ኳ ዲቃላ ሆሄ ናት። ኳ የከ ዲቃላ ሆሄ ናት። ኳ ሏ ሟ እንደምንለው እቺ ኳ ናት። ኦኬ ሶ እንኳ ይላል። ቀጣይ ብሄድ 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 እቺ ብ ናት። በቡ ቢ ባ ቢ ብ ብ ማለት የበ ስድስተኛ ዘር ናት። እቺ ደግሞ ሂ ቀለበት አላት። ከታች ሂ ናት። የሃ አምስተኛ ዘር ማለት ነው። እቺ ድ ናት ማለት ነው። የደ ስድስተኛ ዘር እሱ ሲነበብ ብሄድ ብሄድ ነው የሚለው ማለት ነው። ብሄድ ኦኬ እንደገና ላንብላችሁ። በሞት ጥላ መካከል 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 ኦኬ በሞት ጥላ መካከል እንኳ 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 ብሄድ ብሄድ ኦኬ እቺ ማን ናት አልኳችሁ? ብ ናት። እቺ ሄ ናት። እቺ ድ ናት። በትክክል ተከታተሉኝ። በትክክል ደጋግሜ ተመላልሼ ነው ማስተምራችሁ። ምክንያቱም አንዴ ፈጥኜ እንትን ካልኩ አይያዛችሁም ብዬ ስለማስብ ነው።
ከደጋግማችሁት ደግሞ በደንብ ይያዛችኋል። በደንብ ቪዲዮውን እዩት። በደንብ ጥርት አድርጋችሁ ልባችሁን ሰጣችሁ ፎከስድ ሆናችሁ እዩት። ይገባችኋል። ኦኬ። በሞት ይሄኛው በሞት ጥላ መካከል እንኳ እንኳ ብሄድ ብሄድ አልፈራም። ኦኬ አልፈራም አልፈራም። በሞት ጥላ መካከል እንኳ ብሄድ አልፈራም ይላል። ኦኬ ኦኬ። በሞት ጥላ መካከል እንኳ ይቺ ብናት ይቺ ሂናት ብሄድ ከዛች አናት ይቺ ልናት ይቺ ፈናት ይቺ ደግሞ ራናት ይቺ ምናት ሶስት ሲነበብ አልፈራም ይላል ማለት ነው። አልፈራም። በሞት ጥላ መካከል እንኳ ብሄድ አልፈራም አልፈራም ይላል ማለት ነው። ኦኬ። አሁን እናንተን ጠይቃችኋለሁ ቶሎ ታነቡልኛላችሁ በውስጣችሁ። ኦኬ። የኛው ምን ይላል? በሞት ኦኬ። ቀጣይ ጥላ፣ ቀጣይ መካከል 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 እንኳ እንኳ ብሄድ 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 ቀጣይ አልፈራም አልፈራም። ኦኬ። በሞት ጥላ መካከል እንኳ ብሄድ አልፈራም ይላል። በሞት ጥላ መካከል እንኳ ብሄድ አልፈራም ይላል። ጎበዞች ወደ ቀጣይ እንሂድ። እች ማናት? ትናት። ኦኬ። ትናት ከዛች ቢ ናት። ኦኬ። የመጀመሪያዋ ት ማለት የተ ስድስተኛ ዘር ናት። ታቱ ቲታ ቲት ብላችሁ የምታገኙት ከዛች ቢ ናት። የበ ሶስተኛ ዘር በቡ ቢ። ከዛች ያ ናት። ኦኬ። የየ አራተኛ ዘር ማለት ነው። ቲቢያ ይላል። ከዛች ወደ 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 ትቢያ ወደ ይላል። ይቺ ም ናት። ይቺ ድ ናት። ይቺ ር ናት። ወደ ምድር። ኦኬ። ትቢያ ወደ ምድር። ከዛ ይቺ ማናት? መ ናት። ኦኬ። መ ናት። ከዛ ይቺስ ን ናት። መ ከዛ ን የነ ስድስተኛ ዘር። ከዛ ይቺ ፈ ናት። ከዛ ይቺ ደግሞ ስ ናት። ኦኬ። ቃሉ ሲነበብ ይሄኛው ምን ይላል? ይሄኛው ብቻ መንፈስ ይላል። መንፈስ። ፊደሎቹን ከለያችሁ በኋላ ቶሎ ቶሎ ሳትቆራርጡ በቀጥታ መጥራት ነው ማለት ነው። በቃ ፊደሎቹን ለይታችሁ ማገጣጠም የሚከብዳችሁ ልጆች መጥራት ነው። ኦኬ። ትቢያ ወደ ምድር ይላል። መንፈስ ቀጣይ ወደ ወደ አ ወደ እች አናት እች ምናት እች ላናት እች ኩናት። ኦኬ። ምን ይላል? ወደ አምላኩ አምላኩ ነው የሚለው። ኦኬ። አምላኩ አምላኩ። ትቢያ ወደ ምድር መንፈስ ወደ አምላኩ ይላል። ኦኬ ኦኬ። ትቢያ ወደ ምድር መንፈስ ወደ አምላኩ ይላል። ኦኬ። ሲነበብ አንዴ እናንተን ጠይቃችኋለሁ ቶሎ ቶሎ ትመልሱልኛላችሁ ማለት ነው። ጎሽ የኔ ልጆች ይሄ ምን ይላል? ትቢያ ካላችሁ በትክክል መልሳችኋል። ትቢያ። ከዛ ይሄኛው ምን ይላል? ወደ ወደ። ቀጣይ ምን ይላል? ምድር ምድር ምድር። ኦኬ። ቀጣይ ይሄኛው ምን ይላል? መንፈስ መንፈስ። ኦኬ።
መንፈስ ካላችሁ ልክ ናችሁ። ቀጣይ ወደ ወደ ልክ ናችሁ። ቀጣይ አምላኩ ይላል ማለት ነው። አምላኩ በትክክል ላንብላችሁ። አሁን ትቢያ ወደ ምድር ይላል። ትቢያ ወደ ምድር፣ መንፈስ ወደ አምላኩ፣ መንፈስ ወደ አምላኩ ይላል። ኦኬ። ቀጣይ የሰው ህይወት እቺ የናት እቺ ሰናት እቺ ውናት። ኦኬ። የሰው ይላል። የሰው ህይወት እንደ እቺ እናት እቺ ንናት እቺ ደናት። ኦኬ። እንደ ሳር እቺ ሳናት እቺ ደግሞ እርናት ማለት ነው። ኦኬ። ሳር። ኦኬ። የሰው ህይወት እንደ ሳር አበባ ኦኬ ይረግፋል። ምን ይላል? ይረግፋል። ሙሉን አንዴ ላንብላችሁ። የሰው ህይወት እንደ ሳር አበባ ይረግፋል ይላል ማለት ነው። ኦኬ። የሰው ህይወት እንደ ሳር አበባ ይረግፋል። ኦኬ። የሰው ህይወት እንደ ሳር አበባ ይረግፋል ይላል። ኦኬ። ቀጣይ ይሄ ምን ይላል? ነፍስ ነው የሚለው። ኦኬ። ነፍስ ይላል። እቺ ናት፣ እቺ ፍናት፣ እቺ ስናት። ኦኬ። ነፍስ ሁሉ ሞትን ቀማሽ ናት ይላል ማለት ነው። ኦኬ። ነፍስ ሁሉ ሞትን ቀማሽ ናት። ኦኬ። ነፍስ ሁሉ ሞትን ቀማሽ ናት። እስኪ አንዴ ልጠይቃችሁ። እቺ ማን ናት? ምን ይላል? ይሄ ነፍስ፣ ቀጣይ ሁሉ፣ ቀጣይ ሞትን። ኦኬ። ሞትን፣ ቀጣይ ቀማሽ፣ ቀጣይ ናት። ኦኬ። አንድ ላይ ምን አላችሁት? ሙሉን ስታነቡት ምን ይላል? ነፍስ ሁሉ ሞትን ቀማሽ ናት። ነፍስ ሁሉ ሞትን ቀማሽ ናት ይላል። ኦልራይት ኔክስት የዚህ ዓለም አናት ችለናት ችምናት። ኦኬ። የዚህ ዓለም ህይወት የዚህ ዓለም ህይወት የመታለያ ኦኬ። የመታለያ የናት መናት ታናት ለናት ደግሞ ያናት። ኦኬ። ሲነበብ የመታለያ ይላል ማለት ነው። ቀጣይ ከዛች ሳናት ከዛች ርናት ከዛችንም ያናት መሳሪያ ማለት ነው። መሳሪያ። ቀጣይ ነው እንዴ ሙሉን አንዴ እናንብ። የዚህ ዓለም ህይወት የመታለያ መሳሪያ ነው ይላል። የዚህ ዓለም ህይወት የመታለያ መሳሪያ ነው ይላል። ኦኬ። ቀጣይ
አላህ ይገድላል። ከዚያም ከዚያም ወደ እች እናት ችርናት ጅሱ ናት ወደ እርሱ ይሰበስባል ይሰበስባል። ኦኬ አንዴ ልድገምላችሁ። እቺ አናት እቺ ላናት እቺ ናት ሲነበብ አላህ ይላል። ኦኬ አላህ ይገድላል ይላል ይገድላል። ያ ማለት እድሜያቸው ሲደርስ ነው እንጂ እንትን ሌላ ነገር አይደለም የቁርአን ቃል ነው። በሌላ ነገር እንዳትወስዱት አላህ ይገድላል። ከዚያም ወደ እርሱ ይሰበስባል ይሰበስባል ይላል ማለት ነው። ውድ ተማሪዎቻችን የዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ቻናላችን ላይክ ሼር ሰብስክራይብ አድርጉልን። በደንብ አጥንታችሁ ጠብቁን። አማርኛና እንግሊዘኛ ስፔሻሊ ደግሞ አሁንም እንግሊዘኛ መማር የምትፈልጉ ግን ደውሉልን እናስተምራችኋለን ቪዲዮዎችን እንሰራላችኋለን። ያው ከታች በምናስቀምጥላችሁ ስልክ በተለያዩ ሶሻል ሚዲያ አማራጮች ተጠቅማችሁ ኢንቦክስ ልታደርጉልን ትችላላችሁ። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።